በመጽሐፍ ቅዱስ ውስጥ አንድ እንቆቅልሽ የሆነ ሰው አለ። ይህ ሰው አባት የለውም፣ እናትም የለውም። የተወለደበት ቀን አይታወቅም፣ የሞተበትም ቀን አልተመዘገበም። ልክ እንደ መብረቅ ብልጭ ብሎ ታየ፣ በድንገት ተሰወረ። ነገር ግን ታሪኩ እዚህ ጋር አያበቃም። የእምነት አባት የእግዚአብሔር ወዳጅ የተባለው ታላቁ አብርሃም እንኳን ለዚህ ሰው በታላቅ ትሕትና ተንበርክኳል። ካለው ሀብት ሁሉ አስራት አውጥቶ ከእጁ ተባርኳል። ይህ ሰው ማን ነው? ከሰማይ የወረደ መልአክ ወይስ በሰው የተገለጠ አምላክ? ከአዳም በፊት የነበረ ሰው ወይስ ከጥፋት ውሃ የተረፈ? የዚህ ሰው ማንነት እንዲሁ የድሮ ታሪክ ብቻ አይደለም። ይህ ሰው የዘላለም ሕይወት ቁልፍ የሆነውን የሞትን መድኃኒት በእጁ የያዘውን የሌላውን ማንነት የሚገልጥ ታላቅ ጥላ ነው። ከጥላው በስተጀርባ ያለውን አካል ማወቅ የእርሱን ምስጢር ከሁላችን መዳን ጋር እንዴት እንደምናገናኝ መረዳት ከፈለጋችሁ ይህ ትክክለኛው ቪዲዮ ነው። ውድ ተመልካቾቻችን ዛሬ በብሉይ ኪዳን መረጃ ተሸፍኖ የቆየውን በአዲስ ኪዳን ብርሃን የተገለጠውን አስደናቂ ታሪክ አብረን እንፈታለን። ጥቂት ደቂቃ አብራችሁን ብታሳልፉ በነፍሳችሁ ታርፋላችሁ። ይህ የመልከ ጼዴቅ አስደናቂ ታሪክ ነው። መልከ ጼዴቅ ማን ነው? ራሱን የሰው ልጅ እያለ የሚጠራው የእግዚአብሔር ልጅ የሆነው ዘላለማዊው ካህን፣ እውነተኛው ንጉሥ ኢየሱስ ክርስቶስ በመጨረሻው የሕይወት ዘመን እስኪገለጥ ድረስ መልከ ጼዴቅና ንጉሥ ሳሌም የልዑል እግዚአብሔር ካህን፣ የሰላም ንጉሥ በሚል ስያሜ የእርሱ ምሳሌ ሆኖ በምድር ላይ የሚታይ አንድ ደግ ሰው ከኖህ ዘመን አንስቶ በሰዎች መካከል በተከታታይ በኢየሩሳሌም እየተሰየመ ይኖር ነበር። በዚህ ማዕረግ በኢትዮጵያ የእግዚአብሔር መንግሥት ዙፋን ላይ ከተቀመጡ አጼዎች መካከል ዝክረ ነገራቸው በቅዱሳንና በቅዱሳት ልቦና ተመዝግቦ በይበልጥ የሚነበበውና በዚሁ አንደበት የሚነገረው እንዲሁም በየዘመናችን እንግዳ የሆኑ የእግዚአብሔር ድንቅ ድርጊቶች ስለተፈጸሙ ስማቸው በገናናነት የሚጠራው ሦስቱ ናቸው። እነዚህም ኢትዮጲስ በማዕረግ ስሙም መልከ ጼዴቅ የተባለውና ሚስቱ እንተላ የተባለችው ከኖህ የቅዱስ ኪዳን ሕያው ቅርስ በውርስ የተረከበውና ኢየሩሳሌምን የቆረቆረው የመጀመሪያው መልከ ጼዴቅ ነው። የመጀመሪያው መልከ ጼዴቅ ይኸው ኢትዮጲስና ይህችው ሚስቱ እንተላ የመጨረሻውንና ዘላለማዊውን አማናዊውንም መልከ ጼዴቅ ኢየሱስ ክርስቶስን በወለዱት በመለኮታዊ አባቱ በእግዚአብሔር አብና በሰብአዊት እናቱ በድንግል ማርያም ተመስለዋል። ይህ ቀዳሚው መልከ ጼዴቅ የቅዱስ ኪዳን የመጨረሻው ማዕተብ ለሆነው ለክርስቶስ ቅዱስ ሥጋና ክቡር ደም አራያ ሆኖ በቆየው በህብስትና በጽዋው የቃል ኪዳን ምልክትነት በእግዚአብሔር መንግሥት ውስጥ ቤተ ሕዝብነትን፣ ሥልጣነ ክህነትንና በትረ ምልክናን አዋህዶ ይዞ አገልግሎቱን ሲያበረክት ኖሯል። ይህም አገልግሎት ከትውልድ ወደ ትውልድ ሲተላለፍ ቆይቶ በመካከለኛው መልከ ጼዴቅ አማካኝነት ከመጨረሻው መልከ ጼዴቅ ደርሷል። መካከለኛው ማለትም ሁለተኛው መልከ ጼዴቅ በድንግላዊነቱና በብሕትውናውም ለኢየሱስ ክርስቶስ ምሳሌው የሆነለት እንዲሁ እንደ መጀመሪያው የተቀደሰና የበቃ ሰው ስለነበረ ቀድሞ ጣዖት አምላኪ ለነበረው ለአብርሃም አምልኮተ እግዚአብሔርን የሃይማኖትንና የምግባርንም ሥርዓት ካስተማረው በኋላ ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነህ ብሎ አብርሃምን በመመረቅ የኢትዮጵያዊነት አንዱ መታወቂያ በሆነው በግርዛት ምልክትነት ለእውነተኛ መለኮታዊ ቃል ኪዳን ያበቃውን የእግዚአብሔርን በረከት በአብርሃም ላይ እንዲያድርበት አድርጓል። የመጨረሻውና አማናዊ መልከ ጼዴቅም የምሕረት ጸጋውን በሥጋውና በደሙ ቃል ኪዳን ለፍጥረቱ ሁሉ ለአንዴና ለመቼውም ጊዜ ለዘላለሙ ሰጠ። እርሱም ኢየሱስ ክርስቶስ ነው። መለኮት በተዋህደው ትስብዕቱ ወይንም በአምላካዊ ሰውነቱ ምክንያት የተስፋውና የትንቢቱ የምሳሌውን ፍጻሜ ዘላለማዊ ካህን፣ አማናዊው እውነተኛው የሰላም ንጉሥ ከሆነው ከመጨረሻው መልከ ጼዴቅ በፊት ያሉት ከላይ የተገለጡት እኚህ የመጀመሪያውና የመካከለኛው መልከ ጼዴቆች አጼዎች በመለኮታዊው መንግሥት ውስጥ ቤተ ሕዝብነትን፣ ቤተ ክህነትንና ቤተ ምልክናን አዋህዶ ለሰጣቸው ለፈጣሪያቸው እግዚአብሔር ምስጋናቸውን ያቀረቡበት፣ ጸጋውን ይቀበሉበትና በረከቱን ያስተላለፉበት የነበረው የቅዱሱ ኪዳን የዘውትር ምልክታቸው የመሶቡ ህብስትና የጽዋው መጠጥ ነበር። ይህን የቃል ኪዳን ምልክት የሆነውን የመሶቡን ህብስትና የጽዋውን መጠጥ ኢትዮጵያውያን ለሰብአዊ ሕይወታቸው ደህንነትና ለማህበራዊ ኑሯቸው አንድነት መገለጫ ይሆን ዘንድ የግልና የቤተሰብ የማህበርና የህብረተሰብ የሃይማኖት ሀገር በዓሎቻቸውን ያከብሩበታል። እነርሱም ጠበል ጤዴቅ ማለትም ጸበለ መልከ ጼዴቅ፣ የመልከ ጼዴቅ በረከት እያሉ ዳቦውን በመሶብ መጠጡን በጽዋ አዘጋጅተው በማቅረብ
ያንንም በጥልቅ ሃይማኖታዊ ስሜት ሆነው በእግዚአብሔር ስም ጸሎት አድርገው በመሳተፍ ምስጋናውን ያቀርቡበታል። መንፈሳዊና ስጋዊ በረከትንም ከእርሱ ይቀበሉበታል። ኢትዮጵያውያን ይህን ስርዓት ሳያቋርጡ እየፈጸሙ የሚኖሩት መልከጼዴቅ ለስጋዊው የኢትዮጵያዊነት ትውልዳቸው ግንዱ አባታቸው በመሆኑ ብቻ ሳይሆን ከእግዚአብሔር በቃል ኪዳን ለተቀበላቸው መንፈሳዊያኑ ጸጋዎች የእርሱ ቀጥተኛ ወራሾች መሆናቸውንም ለማስታወስና ለማረጋገጥ ነው። ይኸውም አንደኛ የእግዚአብሔር የቃል ኪዳን ወገን ለመሆን ለሚያበቃው ለኢትዮጵያዊ ሰውነት የዘር ግንድ በመሆን የቤተ ሕዝቡን፣ ሁለተኛ የልዑል እግዚአብሔር ካህን በሚል ማዕረግ ተሰይሞ የቤተ ክህነትን፣ ሶስተኛም እውነተኛው የሳሌም ወይንም የሰላም የኢየሩሳሌም ንጉሥ ተብሎ በመቀባት የቤተ ምልክናን ባለመብትና ባለቤትነት በአጠቃላይ ለሰው ልጆች ሁሉ በተለይም ቃል ኪዳኑን አምነው ለተቀበሉ ኢትዮጵያውያን ለማቀዳጀት የሚያበቃውን ጸጋ ያሰኘ ይኸው መልከጼዴቅ መሆኑን እያረጋገጡ ያበስራሉ። ሳሌም የሚለው የግዕዙ ቃል ለትርጉሙ ሰላም ማለት ሲሆን ኢየሩሳሌም ወይንም ሀገረ ሰላም የሚለው ስያሜ ከዚያ ተገኝቷል። በዚያው ምንባብ መሰረት አብርሃም እነ ኮሎዶ ጎሞርን ካሸነፈ በኋላ የሰዶም ንጉሥ ወይም ባላ ምርኮውን በምላሽ እንዲቀበለው አብርሃምን ባገኘው ጊዜ የሳሌም ንጉሥ መልከጼዴቅም እንጀራንና የወይን ጠጅን አወጣ። እርሱም የልዑል እግዚአብሔር ካህን ነበር። ባረከውም። አብርሃምም ሰማይና ምድርን ለሚገዛ ለልዑል እግዚአብሔር የተባረከ ነው፣ ጠላቶችን በእጄ የጣለልህ ልዑል እግዚአብሔርም የተባረከ ነው አለው። አብርሃም ከሁሉ አስራትን ሰጠው። የሳሌም ስፍራ በኋላ ኢየሩሳሌም የተባለው ከተማ እንደሆነ አብዛኞች ይቀበላሉ። መልከጼዴቅ እንደገና በመዝሙረ ዳዊት መዝሙር 109 ቅንፍ 110 ይጠቀሳል። እንደ መልከጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትምም። በአዲስ ኪዳን ደግሞ ቅዱስ ጳውሎስ ወደ ዕብራውያን ሲጽፍ በምዕራፍ 5 ከቁጥር 6 ይህ መዝሙር ስለ መሲህ ትንቢት መሆኑን አውቆ ይጠቅሰዋል። በምዕራፍ 6 ከቁጥር 20 ኢየሱስ እንደ መልከጼዴቅ ሹመት ለዘላለም ሊቀ ካህናት የሆነው እንደሆነ በግልጽ ያስተምራል። በተለይ በምዕራፍ 7 ስለ መልከጼዴቅ ይጽፋል። የመልከጼዴቅ ትርጉም የጽድቅ ንጉሥ ሲሆን የሳሌም ንጉሥ ደግሞ የሰላም ንጉሥ ማለት እንደነበር ይገለጻል። ከአብርሃም የላቀ አብርሃምም ለእርሱ አስራት የሰጠው ደግሞ በዳዊት ዘላለማዊ ቄስ የተባለው ስለሆነ የኢየሱስ ክርስቶስ አምሳል እንደነበር ያሳውቀናል። ከአብርሃም በቀር አሕዛብ በሙሉ አረመኔ ሲሆኑ የዚህ ዘላለማዊ ቄስ መታወቂያ ወይም ማንነት ለዘመናት ምስጢራዊ ጥያቄ ሆኗል። በአንዳንድ በተለይ በአይሁዶች መምህራን ዘንድ ይህ መልከጼዴቅ በእውነት የኖህ ልጅ ሴም ነበር። ሹመቱም ከማያአይ በፊት ስለኖረ ነበር። ሌሎቹም ሊቃውንት እንደሚሉ መልከጼዴቅ ራሱ መሲህ ነበር። በአብርሃም ዘመን ለጊዜው ጉብኝት ያደረገው ወልድ መሲህ ነበር። በተጨማሪ መልከጼዴቅ ኢትዮጵያዊ ነው የሚል ልማድ ወይም ሐሌው ይኖራል። ከዚህ በላይ ከመጽሐፍ ቅዱስ ውጭ ስለ መልከጼዴቅ የተለያዩ ትምህርቶችና ታሪኮች አሉ። የመልከጼዴቅ ጥላነት እዚህ ጋር አበቃ። እውነተኛ ንጉሥ፣ የሰላሙ ንጉሥ ዙፋኑን ይዟል እና ታዲያ እንዲህ ያለ ኃያልና አዛኝ ሊቀ ካህናት ካለን የኛ ድርሻ ምንድን ነው? በዚህ የጸጋ ዙፋን ፊት እንዴት መቅረብ እንችላለን? የታሪካችን መደምደሚያ ለዚህ ወሳኝ ጥያቄ መልስ ይሰጠናል። ውድ ተመልካቾቻችን ከኦሪት ዘፍጥረት በረሃዎች ተነስተን እስከ ቀራንዮ መስቀል ከዛም እስከ ሰማያት ዙፋን ድረስ ተጉዘናል። የመልከጼዴቅን ጥላ አይተናል። የክርስቶስን እውነት አስተውለናል። አሁን ግን አንድ ወሳኝ ጥያቄ ይቀራል። ይህ ሁሉ ለኔ ምኔ ነው? ይህ የረቀቀ ነገር መለኮት ለዕለት ተዕለት ኑሮዬ፣ ለጭንቀቴ፣ ለኃጢአቴና ለድካሜ ምን ይፈይዳል ያስብላል። መልሱ በዕብራውያን መልእክት ውስጥ እንደ ወርቅ ተቀምጦ እናገኘዋለን። ሐዋርያው ቅዱስ ጳውሎስ የክርስቶስን ታላቅነት ከሰበከ በኋላ እንዲህ የሚል ድንቅ ጥሪ ያቀርብልናል። ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይህ ቃል እንዴት ያለ ማጽናኛ ነው! በሰማይ ያለው ሊቀ ካህናችን እኛን የማያውቅ ሩቅ አምላክ አይደለም። እርሱ ሥጋችንን የተዋሃደ አምላክ ነው። እርሱ ምድርን የረገጠ ነው። በዚህ ዓለም ስንኖር የሚሰማንን ድካም እርሱ ያውቃል። የረሃብን ስሜት ያውቀዋል፣ ተርቧልና። የብቸኝነትን ሕመም ያውቀዋል፣ ወዳጆቹ ሸሽተውታልና። የሐዘንን ክብደት ይረዳዋል፣ በአልዓዛር መቃብር ላይ አልቅሷልና። የሞትን ጥላ አይቶታል፣ ቀምሶታልና። የብሉይ ኪዳን ካህናት የሕዝቡን ሁሉ ስቃይ በሩቅ ነው የሚያዩት። ክርስቶስ ግን ስቃያችንን በገዛ ሥጋው የተሸከመ የሕማም ሰው ነው።
እርሱ ፍጹም ጻድቅ ቢሆንም የእኛን ድካም ይረዳል። አይፈርድብንም፣ አይገፋንም፣ ይልቁንም ይራራልናል። ስለዚህ ምን እናድርግ? ኃጢአት ሰርቻለሁ ብለህ ትሸሻለህን? እርኩስ ነኝ ብለሽ ተስፋ ትቆርጫለሽን? በፍጹም አይደለም። ሐዋርያው የሚለን ሽሹ ሳይሆን ቅረቡ ነው። እንዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንም ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት እንቅረብ። የቀድሞ ሥርዓት አትቅረብ ትሞታለህ የሚል ነበር። የክርስቶስ ድነት ግን ና ትድናለህ የሚል ነው። እንግዳው ንጉሥ መልከ ጼዴቅ ለአብርሃም ኅብስትን ወይንን ይዞ እንደወጣ ዛሬም የዓለሙ ሊቀ ካህናት ኢየሱስ ክርስቶስ የሕይወትን እንጀራና የድኅነት ጽዋ ሆኖ በቅድስት ቤተ ክርስቲያን አለ። ከእርሱ እንካፈል፣ ምስጢሩን እንውሰድ፣ እንቁረብ። የሳሌም ንጉሥ መልከ ጼዴቅ ጥላ ነበር፣ አለፈ። የሰላም ንጉሥ ኢየሱስ ክርስቶስ ግን አካል ነው፣ ለዘላለም ይኖራል። እርሱ መጀመሪያ እና መጨረሻ አልፋና ኦሜጋ ነው። እርሱ ትላንትና ዛሬ እስከ ዘላለም ያው ነው። ይህንን ታላቅ ሊቀ ካህናት ይዘን የምንፈራው ምንም ነገር የለም። ሰላም ከሁላችን ጋር ሆኗልና። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።